እንደ አግባቡና እንደ ደንቡማ ቢሆን እንደመጣ ነበረ ሰይፉም ሳይለው ማንም ሳይለው ጉልበቷ ላይ የሚወርቀው ባይዘው ያምናፍቁሽከው ይቅርታ እንዴት እንደሆነ ይገባኛል። በፍቅር ህይወት ጥሎሽ ሄዶ እየወደድሽው እያፈቀርሽው በተለይ አስረግዞሽ ልጅን የሚያህል ነገር አስታቅፎሽ በመከራሽ በጭንቅሽ በሐዘንሽ ሰዓት ከጎንሽ ያልነበረ ሰው ድንገት ትዝ ስትዩ በሆነ ሰው አማካኝነት ወደ አንቺ መጥቶ በሚዲያ ጋጋታ ይቅርበዩ አብረሹን ውሪ ምናምን ሲባል እንዳትሰሚ ራስሽን አዳምጪ። ምክንያቱ የሄደበት ምክንያት አሳማኝ ሆኖ ካገኘሽው ይቅርበዩ። አለበለዚያ ይሄ ሰው ነገ 3 4 5 ልጅ አስታቅፎሽ ጥሎሽ ላለመሄዱ ምንም ዋስትና የለሽ። ይሄ ፓርት ነበር በጣም ያስለቀሰኝ። በቃ እዚህ አካባቢ በስማ እኔ ከዚህ በፊት ፖስት ያደረኩት ቪዲዮ አይታችሁታል። በቃ ማታ እኔ ግርም ያለኝ እኔ አስቡት ገብርኤል ነበር። እኔ ደግሞ አምስቼ ቆይቼ ልክ ቤት ስገባ ሳይው እንዴ ላቁም እግዚአብሔር እሺ እንትና ማኑስ ሰይፉ ፋንታሁን ለማስታረቅ የሄደበት መንገድ እውነት ትክክለኛ አስታራቂ ሰው ነው። በቃ እርጉዝ ሆነሽ ስልክ ስደውይለት ጥርቅም አድርጎሽ ከአዲስ አበባ ግራ ገብቶሽ አገርሽ የተፈጠርሽበት ምድር ላይ ሮጠሽ ሄደሽ እናትሽ ቤት ገብተሽ እናትሽን የአካባቢ ሰው ገምቷት ለዚህ ነው እንዴ አዲስ አበባ ሄደች ይሄንን ይዛ መጣች ተብለሽ ያንቺ ሰዎች በሙሉ ባንቺ አንገታቸው ደፍተው አንቺ ኬክ ጋብዚ Are you serious? ማን ነው ግን ያሳድጋል? ይቅርታ አላለም እኮ ሰይፉ ፋንታሁን በግድ ነው ይቅርታ በላይ ነው። እንደ አግባቡና እንደ ደንቡማ ቢሆን እንደመጣ ነበረ ሰይፉም ሳይለው ማንም ሳይለው ጉልበቷ ላይ የሚወርቀው ባይዘው ያምናፍቁሽከው ይቅርታ እንዴት እንደሆነ ይገባኛል። ይቅርታ ማለት ልክ እንደመጣ አይኗ ሲያያት ያቺ ስልኳን ቴክስቷን ልሞት እኮ ነው ልጣፋ ነው ብላ የነገረችውን ድምጿን ኢግኖር ያደረገው ሰውዬ ልክ ሲመጣ ነበር እግሯ ላይ ድፍት ብሎ በድዬሻለሁ አው ቢላት ኦኬ አትሊስት ተሰምቶታል እንላለን። ሰይፉ ፋንታሁን ግድ የለም ባክህ ግድ የለም ተነስና ይቅርታ ጠይቃት ተብሎ ተለምኖ እኮ ነው እንዴ ወንድ ልጅ ለዛው ወንድ ልጅ ሲከፋ የወንድ ልጅን ጭቅላት አታቂ ወንድ ልጅ ሲከፋ ሴት እኮ ምላሷ ላይ ነው ክፋቷ ለለለለለ ምናምን ማለቷ እኮ ነው ክፋቷ። ወንድ ልጅ ሲከፋ እኮ ክፉ ነው። ወንድ ልጅ አይክፋ ሲከፋ እኮ በጣም አረመኔ ነው። ለዚህ ነው ክብርሽንም ትጠብቂው ራስሽ እንደመጣ እየሮጠ መጥቶ እግሯ ላይ ድፍት አላየሽም እንዴ ወንዱን እዛው ሰይፉ ፋንታሁን ላይ ቆይተሻል ኩላሊቱን የሰጣት አይቻልም ሲል በቃ ቃን ተቀይሮ ዛሬ አብረው ሆኖ ግን የዛን ጊዜ ምንድን ያለው አይ ያለው እኮ ፓስተሩ ነው እዛ ጋር ሆኖ ቢለምነው ሰይፉ ፋንታሁን በዚህ ቢለምነው ነው እኮ ያለው ቆፍጠን ያለው ወንድ እንደዚህ ሊሆንሽ ቆፍጠን ይቅርታ ታጨናንቁኝ እኮ ነው ይቅርታ ታጨናንቁኝ ተረስቼ ልሄድ ነው እኮ ነው። ይህችም ሴት ማለት ነው ከኛ እኩል ኢትዮጵያ ውስጥ ሴት ተብላ ተቆጥራ ማለት ነው ይሄን ያህል ሴት አለ ይባላል አይደል እንዴ? አንቺ ምን እግዚአብሔርን ሴት አሰዳቢ ነሽ እንደዛ አየየ እንዳላልሽ ማለት ነው። ማለት እኔ ደግሞ አብሬ ማልቀሴ ነው ይቆይ አትግደረደሪም ለአንድ ቀን አትግደረደሪ ማለት እራት ብሉ እንኳን ሲል ማለት ነው አይ ዛሬ ለፈኝና ሌላ ቀን ተቀንጥረን ምናምን እኮ ይባላል። እንደዛ ሁሉ አመት የሆነ የራስሽ ጉዳይ ያለሽን ሰውዬ በአንድ ቀን መቶ ያዞን ባውን ስላለቃቀሰ ታምኛለሽ እንዴ? ማለት ይቅር ለእግዚአብሔር ማለት እኮ ጥሩ ነው ግን ማለት ነው የሆነ ወጉን ማንጣለው እንዴ ምን ማለት ነው? በአንዴ ወይ እሺ ተለጣጥፎ መደነስ ምናምን የምትሉም እኮ ጉዶች ትኖራላችሁ። አታፍሩም? በቃ በሰው መታረቅ በሰው ደስታ ቅር የሚላችሁ የሚከፋችሁ ትኖራላችሁ። እግዚአብሔር ይቅር ይበላችሁ እናንተንም። በሆነ የኔ ታሪክ ትዝ አለኝ። እኔ መጀመሪያ ላይ ወለድኩና ልጄ በስርዓት 1 አመት እንኳን ሳይሆነው ነው ይሄ ሰው ጥሎን ሄደው ማለት ነው። ልጁ አባት ጥሎን ሄዶ በቃ እኔም ብቻዬን ልጄን ማሳደግ ጀመርኩ ምናምን እና ወደ 3 አመቱ አካባቢ እኔ እንዴት መልሼ እንደተገናኙ ከዛ ሰው ጋር አላውቅም። ያው ድጋሚ ሲመጣ ተጸጽቶ ነው መሰለኝና ብቻ
ብቻ ከባድ ነውና ድጋሚ አብሬው ሆንኩ ማለት ነውና በስርዓት እንኳን ከዛ በኋላ 3 ወር አብሮኝ ቆየ አይመስለኝም። ሌላኛዋ ልጅ እስከምትረገዝ ነበር አብሮኝ የነበረው ማለች። እንደ ማንኛውም ሰው አንዴ መጡ ጠይቆኛል። በተረፈ ጠፋ እና የቤቲን ሳይ እውነቴን ነው ጋሎሽ ሄደ ሰው ሊቀብርሽ ነው የሚመለሰው የሚባለው እውነት ነው። በፍጹም ምንም በቂ ምክንያትም አላቀረበም። ስለ ችግር ያወራል ጭራሽ። እስቲ የራይድ ሹፌር ነው ካልሆነ በምንድነው በፋና ላምሮት 1 ሚሊዮን ብር ማም ይሸለም። በጣም ጎበዝ ድምጻዊ ነው። መርዳት ቢፈልግ በብዙ ነገር መርዳት ይችል ነበር፣ ግን ስለማይወዳት ስለማይፈልግ ነው። እና እዛ ጋር መጥቶ አለቃቀሰና ሰውን በቃ ስለታረቁ ደስ አለው ምናምን። እኔ መማሪያ ሆናለሁና ሁለተኛ እድል ሰጣለሁ ብዬ ከሁለት ልጅ ጋር ብቻዬን ያፈር ድሜ እያበላው ነው እላቸዋለሁና አንዴ ማለት ተፈጥሮ ክፉ የሆነን ሰው በምንም እንትን ልትሉታችሁ። አንዳንዶች ህልማቸውን ይተውና ልጆቻቸውን፣ ፍቅራቸውን፣ ሚስቶቻቸውን፣ ባሎቻቸውን ይከተላሉ። አንዳንዶች ደግሞ ፍቅራቸውን፣ ትዳራቸውን፣ ልጆቻቸውን ይክዱና ህልማቸውን ይከተላሉ። በጣም እድለኞችና ጥቂት ሰዎች ደግሞ ሁለቱንም እኩል ማስኬድ ይችላሉ። እዚህ ጋር የምታዩት ቆንጆዋ ቤቲ የቲክቶክ ስሟ ላላ፣ የሷ የልጇ አባት ደግሞ ህልሙን አስቀድሞ ልጁንም ፍቅሩንም እሷንም ክዷቸዋል፣ ጥሏቸው ሄዷል። ብቻዋን ብዙ ጊዜያቶችን በስቃይ አሳልፋለች። ራሷ እንደተናገረችው ምናልባት ታሪኳን የተናገረችው እሷ እንዳለችው ሌሎች ሴቶችን ያስተምራል ብላ ስላሰበች ነው። አፈር ልሳ ተነሳች። ቆንጆዬ ነች፣ የጥበብ ሰው ነች፣ በዛ ላይ የተማረች ነች። በዛ ላይ ችግርን አሸንፋ ተነሳች። ከዛ መጥቶ ይቅርታ ጠየቃት። which is good። ይቅርታ በጠየቁ ግን ጥሏት ለመሄዱ ያቀረበው ምክንያት በጣም እንደሚያፈላ ነበር። ገፋችሁ ዩት ሰይፉ ሾው ላይ ኢንተርቪውን